በአልጄብራ አገላለጾች ውስጥ ተለዋዋጮች በቁጥሮች ከተተኩና አገላለጹ ከተቃለለ የአገላለጹን ዋጋ በቁጥር ይሰጣል ይላል። ይሄ ማለት ጠ ሲደመር 1 ብለን ጠ 1 ነው ብንል እዚች ጋር 1 ስናስገባ 1 ሲደመር 1 2 ይሆናል። ስለዚህ ይሄ በቁጥር ይሰጣል ይላል። አሁን አገላለጹ መጨረሻ አሁን 2 ጠ ሲደመር 1 አሁን ጠ ስንት ነው? 1 ነው ብንል 2 ሲባዛ በ1 ሲደመር 1 2 ሲደመር 1 ስንት ሆነ? 3። ስለዚህ በቁጥር ይሰጣል የሚለው ለዚህ ነው። ይህ ሂደት የአገላለጹን ዋጋ በቁጥር ማስላት ይባላል። ለምሳሌ እዚህ ጋር የሚከተሉትን የአልጄብራ አገላለጾች በተሰጡት የተለዋዋጮች ዋጋ አስላ ይላል። ለምሳሌ ሀ 10 ቢሆን እዚህ ጋር ለ ደግሞ 9 ቢሆን ይላል። ምንድን ነው የምናደርገው? አሁን 3 ሀ ሲቀነስ ለ ሲደመር 15 ይላል። ሀ ስንት ነው? 10 ነው። 3 ሲባዛ 10 ሲቀነስ ለ ስንት ነው? ለ ደግሞ 9 ሲደመር ስንት? 15። ስለዚህ ስንት ሆነ? 30 ሲቀነስ 9 ሲደመር 15 ይሄ ስንት ሆነ? አሁን ይሄ ሲሰራ ስንት ሆነ? 21 ሲደመር 15 አሁን መጨረሻ ላይ ስንት ሆነ ማለት ነው? 36 ሆነ ማለት ነው። እሺ ሁለተኛውን ደግሞ እንስራ። ይሄንን ማለት ነው 5 ሰ ሲደመር 6 ረ ካል 5 ሲባዛ ስንት? ሰ ስንት ነው? ሰ 12 ሲደመር 6 ሲባዛ በስንት? ረ ስንት ነው? 11። ይሄ 5 ሲባዛ በ12 ስንት ነው? 60። ይሄኛው 66። ይሄ ደግሞ ስንት ሆነ? 126 ሆነ ማለት ነው። ስለዚህ ይሄንን ይመስላል። በቁጥር መተካት ነው። አሁን እናንተ ፈልጉ አልተባላችሁ፣ በቃ ተኩና ስሩ ነው የተባላችሁት። ቀጥታ ማባዛትና መደመር ነው። ምንም የሚከብድ ነገር የለም።